በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማትታጠፍ ቃል የጭንቀት መሸሸጊያ ኪዳነ ምሕረት። በዚህ ዓለም ላይ ስንኖር የኑሮ ማዕበል ሲያላጋን፣ የሐዘን ዶፍ ሲወርድብን፣ ወደ ላይ ቀና ብለን የምናየው ልባችን ሲጨንቀን የምናርፍበት ጥላ ይናፍቀናል። ዛሬ ሁላችንም ወደ ሰላም ወደብ ወደ ፍቅር ጉያ ልንሄድ ወደድን። ስሟን ሲጠሩት ሰላም የሚሰጥ ቃል ኪዳኗ እንደ ዓለት የጸና የእናትነት ፍቅሯ እንደ ውቅያኖስ የሰፋ እመቤታችን ቅድስት ኪዳነ ምሕረት። ኪዳነ ምሕረት አንቺ እኮ ለውበቶች ሁሉ ድምዳሜ ለደግነት ሁሉ መጀመሪያ ነሽ። ቃላት ተሰካክተው አይገልጹሽም፣ ቅኔ ተዘርፎ አይገልጹሽም። አንቺ የሰማይና የምድር ድልድይ፣ የፈጣሪና የፍጡር መገናኛ መሰላል ነሽ። በህሊናችን ስናስብሽ የምትታይን እንደ ንጋት ፀሐይ በምህረት እጆችሽ ጧት ጧት የምትቀበይን በክንፎችሽ ጥላ ከለላ የምትሆኝን የሰላም ርግብ ነሽ። ስምሽ በከንፈር ላይ ሲመላለስ እንደ ማር ይጣፍጣል፣ በአእምሮ ሲታሰብ እንደ ቅባት ልብን ያለሰልሳል። ኪዳነ ምሕረት ሲሉሽ ምሕረት የተገባልሽ ብቻ ሳትሆኚ ምሕረትን የምታሰጪ ለተሰበረ ልብ ጠጋኝ፣ ለጠፋውም መንገድ ጠቋሚ ኮከብ ነሽ። የዓለም ሀብት ቢከመር የክብር ዙፋን ቢዘረጋ በእናትነትሽ እቅፍ ውስጥ ካለው ሰላም የሚበልጥ ምን አለ? እመቤቴ ሆይ ወደ አንቺ ስንመጣ የያዝነው የተሰበረ ልብ፣ የደከመ ጉልበት፣ የደበዘዘ ተስፋ ሊሆን ይችላል። ነገር ግን በፊትሽ ቆመን ኪዳነ ምሕረት ብለን ስንጠራሽ ያ ሁሉ ክብደት ይራገፋል። አንቺ እኮ ሐዘንን የምታስረሺ መድኃኒት ነሽ። ዓለም በጨካኝ እጆቿ ስትገፋን አንቺ በለስላሳ እጆችሽ ትቀበይናለሽ። ሰው ሲርቀን አንቺ ትቀርቢናለሽ። የቃል ኪዳንሽ ብርሃን የሕይወታችንን ጨለማ ሲገፎ ይሰማናል። በጭንቀት ሌሊት ውስጥ ሆነን የአንቺን አማላጅነት ስናስብ ትንፋሽ እናገኛለን። አንቺ የእንባችን መጥረጊያ የጉድለታችን መሙያ ነሽና እንወድሻለን። እንደ እናት ልጇን አጥብቃ እንደምትይዝ አንቺም በምልጃሽ ታቅፊናለሽና እንወድሻለን። ፍቅርሽ ከወይን ጠጅ ይልቅ ደስ ያሰኛል፣ ከሽቱ ይልቅ መዓዛው ይማርካል። ማን እንዳንቺ ከኪሩቤልና ከሱራፌል በላይ የከበርሽ ፈጣሪን በድንግልና ወልደሽ በድንግልና ያሳደግሽ ልዩ እመቤት። ሰማያት ዙፋኑ ቢሆኑም አንቺ ግን የሰማይ ሰማይ ሆነሽ ተገኘሽ። የፍጥረት ሁሉ ንግሥት፣ የቅዱሳን ሁሉ ዘውድ ነሽ። ዛሬ በፊታችን ብቻ ሳይሆን በልባችን ዙፋን ላይ ከፍ ከፍ እናደርግሻለን። ክብር ይገባሻል፣ ምስጋና ይገባሻል። አንቺ የተመረጥሽ ዕቃ፣ የንጽህና ምልክት፣ የትህትና ማስተማሪያ ነሽ። ስምሽን የሚጠሩ ሁሉ አያፍሩም፣ በአንቺ የሚታመኑ ሁሉ አይወድቁም። አንቺ የጽድቅ ፀሐይ መውጫ፣ የምስራቅ ደጅ ነሽ። እመቤታችን አሁን በዚህ ሰዓት ይህንን ጸሎት ለሚሰሙ ሁሉ፣ ልባቸውን ለአንቺ ለሰጡ ሁሉ እለምንሻለሁ። ኪዳነ ምሕረት ሆይ እባክሽ ተመልከችን፣ እንደ ኃጢአታችን ሳይሆን እንደ ቃል ኪዳንሽ አስቢን። በሕመም ላይ ላሉት ፈውስን፣ በጭንቀት ላሉት እረፍትን፣ ተስፋ ለቆረጡትም ብርሃን ሁኚልን። ይህች ዓለም የምታስጨንቃቸው ልጆችሽን ከቀሚስሽ ስር ሸሽጊያቸው፣ እንባችንን በአንቺ አማላጅነት ወደ ደስታ ቀይሪው። ቤት የሌላቸውን አስቢ፣ የተራቡትን መግቢ፣ ያዘኑትን አጽናኚ። እናታችን ሆይ እጆቻችንን ወደ አንቺ ዘርግተናል፣ ፊትሽን አትመልሽብን። ቃል ኪዳንሽ አይታጠፍምና ምልጃሽ አይከለከልምና ዛሬም ነገም ለዘላለሙ ተስፋችን አንቺው ነሽ። ክብር ለአንቺ ይሁን፣ ምስጋናም ለአንቺ ይሁን፣ ፍቅራችንም ለአንቺው ይሁን። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሐሙስ ድርሳነ ኪዳነ ምሕረት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ሐሙስ ቀን የሚነበብ የሚጸለይ የኪዳነ ምሕረት ድርሳን ይህ ነው። ጌታችን ኢየሱስ ክርስቶስም እናቱ ማርያምን ለዓለሙ ሁሉ ሕይወት የሚሆን በጎ ልመናን ጠየቅሽኝ ብሎ መለሰላት። ይህን ፈቃድሽን ብዙ ሰው ሳይፈጠር ለአዳም ሔዋንን በሰጠነው ጊዜ አስቀድሞ አባቴ አስቦታል። ይህች ስም ሕይወት ናት እያለ ስሟን እንዲጠራ ትንቢትን በገለጸለት ጊዜ አባቴ አስቀድሞ አስቦታል።
ይህች ስም ስለ አንቺ የተነገረች ትንቢት እንጂ የእርሷ ስም አይደለችም። ሔዋን ግን አጥፊ ናት እንጂ ሕይወት አይደለችም፣ የጥፋትን ሥራ የጀመረች ናትና። ሕይወትስ ይቅርታን ለሁሉ የምትለምኝ እናቴ አንቺ ነሽ። ቃል ኪዳን ገባንላት፣ ከልጅ ልጅ ተወልጄ አድንሃለሁ በማለትም አንቺን ቃል ኪዳን ትሁን ብለን ሰጠነው። ለአብርሃምም ስለ አንቺ ቃል ኪዳን ሰጠነው። እግዚአብሔር ለአብርሃም እንዲህ አለው፣ በልጅ በይስሐቅ ዘር ይጠራልሃል። ለያዕቆብ በወርቅ መሰላል አምሳል ብገለጽለት እኔ በማኅፀንሽ አደርኩ። ለሙሴ እሳትና ቅጠሉ ተዋህዶ በእንጨት አምሳል ብገለጽለት ቅጠሏ ሳይቃጠል ሳይጠወልግ እንደቀረ ባሕርየ መለኮቴ ሳያቃጥልሽ በማኅፀንሽ ተሸከምሽኝ። እናቴ ሆይ በኪሩቤል ሰረገላ የምቀመጥ የሰማይና የምድር ንጉሥ ስሆን በወለድሽኝ ጊዜ በበረት የተኛሁትን ትሕትናዬን አላየሽምን? ሰማይን በደመና የምጋርድ እኔ በጨርቅ ተጠቀለልኩ። እናቴ ሆይ እኔ ቅድመ ዓለም የነበርሁ ፍጥረቱን ሁሉ የምመግብ ስሆን ከጡቶችሽ ወተት ባጣው ጊዜ ሕፃን ሆኜ ሳለቅስ ትሕትናዬን አላየሽምን? እናቴ ሆይ ስለ እኔ እንጀራ በለመንሻት ጊዜ ኮቲባ ከእጅሽ ነጥቃ እኔን በምድር ላይ ብትጥለኝ የታገስኩትን መታገስ አላየሽምን? እናቴ ሆይ በክፎች አይሁድ እጅ ተይዤ በፍርድ አደባባይ መቆሜን አላየሽምን? እናቴ ሆይ የፊቴን መጸፋት፣ የራሴን መመታት፣ የሰውነቴን መገረፍ መስቀል ተሸክሜ ከሊቶስጥራ እስከ ቀራንዮ ድረስ መመላለሴን አላየሽምን? እናቴ ሆይ የእጄን የእግሬን መቸንከር፣ በራሴ ላይ የደፉትን አክሊለ ሦክ፣ የጎድኔን መወጋት አላየሽምን? ከዚህ ሁሉ የሚበዛውን አልነገርኩሽም እናቴ ሆይ። ይህ ሁሉ የደረሰብኝ የእኔንና ይህን ዓለም ለማዳን ውረድ ተወለድ ብሎ የላከኝ የአባቴን ፈቃድ እፈጽም ዘንድ ሥጋሽን በመልበሴ ነው። አስቀድሞ በነቢዩ ኢሳይያስ አንደበት ስለ ሕዝብ ኃጢአት ልጄ ለሞት ደረሰ ብሎ ተናግሯልና። አሁንም እናቴ ሆይ ድካምሽና ድካሜ እኩል ነው። እኔ የዓለም መድኃኒት ነኝ፣ አንቺም የዓለም መድኃኒት ነሽና። አንቺ ምሕረትን የምትለምኝ ነሽ፣ እኔ ይቅር ባይ ነኝና። ልመናዋ ክብሯ ለዘለዓለሙ ከሁላችን ጋር ይደርብን፣ አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የታኅሳስ ወር ድርሳነ ኪዳነ ምሕረት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ታኅሳስ 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመኗ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። ስሜን ባነበብኩ ጊዜ እጅግ ደስ ተሰኘውና ከመምህሬ ዮሐንስ ጋር ሳለው ስለደረሱብኝ መከራዎች ሁሉ ይህን ያህል ጸጋ ተሰጠኝ አልሁኝ። መምህሬ ዮሐንስ በታላቁ ቤት ውስጥ ነበር። ልጄ አብሮኮሮስ ሆይ በቅድስት ድንግል ማርያም መታሰቢያዋ ቀን ወደዚህች ማዕድ ትደርስ ዘንድ እነሆ ጌታችን ኢየሱስ ክርስቶስ ጠራህ አለኝ። ለዘላለሙ የመታሰቢያዋ ቀን ይህ ነውና። ለበዓልም ወደዚህ የሚመጣ ሰው ንዑድ ክቡር ነው፣ ሐዘን መከራ የለበትምና። ዳግመኛም በቤት ውስጥ የመለከት ድምፅ ሰማሁኝ። ከወደ ላይ በተሰማው ቃል ሁሉም በዚያ ደረሰ። 19 የተከፈቱ በሮችን አየሁኝ። በውስጣቸውም ሊቃነ መላእክት አንዱ ከአንዱ ጋር ቆመው ነበር። እነርሱም የዚያች በር ጠባቂዎች ናቸው። ከዚህ በኋላ ወርቁን፣ ብሩን፣ ዕንቁንና ዙፋኖችን የተመላች በርን አየሁኝ። 12ቱ ሐዋርያት ከዚያ ተቀምጠው ነበር። ብዙ መላእክት የወርቅ ዘውድ የተቀዳጁ ሰራዊተ መላእክት ከዚያ ነበሩ። በእጃቸውም የብርሃን መስቀል ይዘዋል። ወደዚያች ቤት እስከሚገባ ድረስ ሁሉም በየነገዳቸው በጌታችን በኢየሱስ ክርስቶስ ፊት ቆመው ነበር። መላእክት ሁላቸው ክንፋቸውን እያጣፉ አሸናፊ እግዚአብሔር፣ ቅዱስ፣ ክቡር፣ ንጹሕ፣ ልዩ ነው እያሉ ያመሰግናሉ። እኔም አብሮኮሮስ ጌታችን ኢየሱስ ክርስቶስ መምህሬ ዮሐንስን እጅ ሲነሳው አየሁት። ዮሐንስም ጌታዬ ይቅር በለኝ፣ አንተ እኔን ከሰው ልጆች ሁሉ እጅግ አክብረኸኛልና እያለ ከፊቱ ሰገደለት።
በሕይወተ ሥጋ ሳለው ከምድር ወደ ገነት ለማድረግ የተዘጋጁ አድርገህ ወደዚህ ወደ ዕረፍት ቦታና የመንፈስ ቅዱስ ማደሪያ ወደ ሆነው ቤት ጠራኸኝ አለው። ጌታም ዮሐንስን ዛሬ በእናቴ ማርያም የዕርገት ቀን ጠራሁህ አለው። በዚች በእናቴ ማርያም የዕርገት መታሰቢያ ቀን ግብር ያገባውን ወይንም ለነዳያን ለምስኪናንና ለታመሙ ሰዎች ምጽዋት የሰጠውን ከተጠሙት ለአንዱ አንድ ጽዋ ቀዝቃዛ ውሃ ያጠጣውን በእናቴ ስም በእውነት ዋጋውን አላስቀርበትም። በመንግሥተ ሰማይ ፍጹም ዕረፍትን እሰጠዋለሁ እንጂ የአባቴን ፈቃድ ከማይፈጽሙ ከሁላቸው ኃጥአን ጋር የገሃነም መከራ አያገኘውም። እኔ ግን ጌታዬ፣ እናትህ ማርያም ያለችው ቦታ ወዴት ነው? ከዚህ ሁሉ ምስጋና ጋር እነሆ እርሷ ግን ከዚህ የለችም አልሁት። ጌታዬ ኢየሱስ ክርስቶስም መለሰልኝ፣ ልጄ ዮሐንስ ከወንድሞች ጋር ታላቅ ክብርን ታዩ ዘንድ ወደዚህ ሳትመጣ እንዳታድር አለኝ። ያን ጊዜ አባቴ ዮሐንስ ከደቀ መዛሙርቱ በፊት ወደ እመቤታችን ማርያም ቤት ሄደ። እነሆ ሊነገር በማይችል በታላቅ ክብር ወደ ቤተ ክርስቲያን መጣች። ሰማያውያን ሰራዊተ መላእክት ሁላቸው ልጇ ወዳጇ ክርስቶስን እያመሰገኑት ነበር። እርሷም ከ12ቱ ደቀ መዛሙርቱ ጋር በቤተ ክርስቲያን ውስጥ ተቀምጣ ሳለ እግዚአብሔር ያለ ነውር ያለ ነቀፋ የወለድሽኝ ቅድስት እናቴ ሆይ ወደ እኔ ቅረቢ እያለ ከደቀ መዛሙርቱ ጋር ተነጋገረ። እመቤታችን ንጽሕት ማርያምም ወደ እውነተኛ ንጉሥ ወደ ልጄ ኢየሱስ ክርስቶስ ቀርበህ ምስጢርን ታይ ዘንድ ወዳጄ ና ብላ ጠራችኝ። እነሆ ስለ ኃጥአን ታማልድ ዘንድ የምሕረት ቃል ኪዳን ታገኛለህ አለችኝ። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። በእውነት ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብንና የምሕረት እናት የእመቤታችን ተአምር ይህ ነው። በዚህች ቀን የክርስቲያን ጩኸታቸው፣ ልቅሷቸው፣ ሐዘናቸው ሁሉ ከእግዚአብሔር ዘንድ ስለደረሰ እነሆ ጌታችን ኢየሱስ ክርስቶስ እጆቹን ዘርግቶ በስምሽ ምሕረትን የሚጠይቁኝ ሰዎች ጸሎታቸውን ሰማኋቸው እያለ ተናገረ። እናቴ ሆይ ወደ እኔ መጣሽን? በዚህ ዕለት እስከ ዘላለሙ ድረስ ተድላ ደስታ ይሆናል። ንጽሕት እናቴ ይልቁንም ቅዱስ ስለሆነ ዕርገትሽ በዚች ቤተ ክርስቲያን ተድላ ደስታ ይሆናል አለ። እመቤታችንም ፈጣሪ ንጉሴ ልጄ ወዳጄ ሆይ ቸር ከሚሆን ከአባትህ ማህያዊ ከሚሆን ከመንፈስ ቅዱስ ጋር ለፍጥረቱ ሁሉ ምድራዊ ሀብትን ሰማያዊ ሀብትን የምታድል አንተ ነህ አለችው። ዛሬም ዘወትርም ለዘላለሙ አሜን። እናታችን ኪዳነ ምሕረት ሆይ በዚህ መማፀኛ ጸሎትሽ እንለምንሻለን። የአብርሃም እንግድነት እናታችን ቅድስት ድንግል ኪዳነ ምሕረት ሆይ ከሀገራቸውና ከወገናቸው ተለይተው በጭንቅና በመከራ ያሉ ስደተኛ ልጆችሽን የሁላችን እናት ነሽና እባክሽ ጭንቀታቸውን አስወግጅላቸው። በርኅራኄ ብርሃንሽም አንቺ ይሁን ባልሽውና በፈቀድሽው በመልካም ቀና ጎዳና ይጓዙ ዘንድ መርተሽ አድርሻቸው። የይስሐቅ መዓዛ እናታችን ቅድስት ድንግል ኪዳነ ምሕረት ሆይ በኃጢአታችን ምክንያት የመጣብንን ክፉ ሽታ በእናትነት በረከትሽ ወደ መልካም መዓዛ ለውጭልን። የያዕቆብ መሰላል እናታችን ቅድስት ድንግል ኪዳነ ምሕረት ሆይ በስራችን ሳይሆን በቸርነትሽ ሰዋሰወ ጸሎታችን ዋጋ ያገኝ ዘንድ ወደ ልጅሽ መንበር ፊት አሳርጊልን። የአባ ኤልያስ ዛሸክላ ገዳም እመቤታችን እናታችን ቅድስት ድንግል ኪዳነ ምሕረት ሆይ በሁሉ ዘንድ የሚወደድ የተረጋጋ ስብዕናና መንፈሰ ሕይወትን በሰዎችም ፊት ሁሉ ሞገሰ ጸጋን አድይን። ቀጸላ መንግሥቱ ለጊዮርጊስ ድንግል ማርያም ሆይ ነፍስና ሥጋችንን የሚያስጨንቋትን አንቺ ተቃወሚልን። በሚቃወሙን ሁሉ ፊት እንደ ወዳጅሽ ቅዱስ ጊዮርጊስ የጽን ቀጸላን አጎናጽፊን። አመረኖ የእንጦጧ ኪዳነ ምሕረት እናታችን ሆይ በልቡናችን ርኅራኄንና ቅንነትን መልተሽ ለተራቡ አጉራሽ፣ ለተቸገሩ ደራሽ፣ ለተራቆቱትም አልባሽ እንሆን ዘንድ አድይን። አፍጣኒተ ረድኤት እናታችን መድኃኒታችን ወላዲተ አምላክ ቅድስት ድንግል ማርያም ሆይ ሰላምሽን፣ ጸጋሽን፣ ረድኤትሽን፣ በረከትሽን
በእኛና በስራችን፣ በቤተሰባችን፣ በሃይማኖታችን፣ በሀገራችን ላይ ሙይብን። ስርጉተ ሥጋ ወነፍስ ርኅርኅተ ልብ እመቤታችን ቅድስት ድንግል ማርያም ሆይ አግኝቶ ማጣት፣ በክፉ ሰው እጅ መውደቅ፣ ተሹሞ በውርደት መሻር፣ ነግዶ መክሰር፣ በወዳጅ መከዳት፣ እውነት ይዞ በሐሰት መሸነፍ መሪር ነውና አንቺ ከዚህ ሁሉ በብዝሃ ጸጋሽና በኃይለ ረድኤትሽ አንቺ ከልይን። ጸምረ ጌዴዎን ቅድስት ድንግል ማርያም ኪዳነ ምሕረት እናታችን ሆይ እንደማያስተውል እንስሳ ለሆዳቸው ብቻ ከሚኖሩ ሰዎች ጠብቂን። የዘመናት ባለቤት እግዚአብሔር አብ ሆይ ደካማ ባሪያዎችህ ንስሐ ለመግባት እነሆ ከዛሬ ነገ እያልን የሰጠህንን ጊዜ እያሳለፍን ነውና በእመቤታችን አማላጅነት ለንስሐ አብቃን። ንጹሐ ባህሪ መድኃኔ ዓለም ክርስቶስ ሆይ ለጸሎትና ለምስጋና እንተጋ ዘንድ አበረታች ቅዱስ መንፈስን ላክልን። አመስጋኝ እንሆንም ዘንድ አንተ አድለን። ለቅዱሳን ሐዋርያት ምስጢራትን ሁሉ የገለጽህ እግዚአብሔር መንፈስ ቅዱስ ሆይ በሁለንተና ሕይወታችን ቤታችንንና ሥራችንን በጥበብ እንመራ ዘንድ አንተን ደስ የሚያሰኝ የማስተዋልን ጸጋና አእምሮን ሙላብን። የሕያዋኑ የአብርሃም የይስሐቅና የያዕቆብ አምላክ ልዑል እግዚአብሔር ሆይ በኃጢአታችን ምክንያት ከሚመጣብን ከዝሙታዊ መቅሰፍትና ጠንቅ እንድን ዘንድ አንተ ሰውረን። አልፋና ኦሜጋ ሆይ ከስህተታችን እንድንማር አድርገን። እለመክኑን ሆይ አይነ ልቦናችንን አብራልን። ኤልሻዳይ ሆይ የሰው ፊትና እጅ አይቶና ተሳቆ ከመኖር አንተ አድነን። በረከተ ኤልያስ እግዚአብሔር ሆይ እድል ፈንታችንን ጽዋ ተርታችንን ከመልካም ሰው ከመልካም ሥራ ከመልካም ስፍራ ከመልካም ጊዜና ከመልካም ፍጥረታት ጋር አድርግልን። ሞገሰ ዳንኤል ነቢየ ሱሳ ክርስቶስ ሆይ ሥራችንንና ስብዕናችንን ከሚያበላሽ ከማንኛውም ነገር ሁሉ አንተ ጠብቀን። ፈጣሪያችን ሆይ ሊያዋርዱን ከሚያደቡ አንተ ከልለን። ጌታችን ያህዌ ሆይ ሕይወታችንን ለማመሰቃቀል ከሚሹና ከሚተጉ ታደገን። አምላካችን ሆይ ከቀን ወራሪ ከሌሊት ሰባሪ ሰውረን። እውነተኛ ደመና ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ቅድስት ድንግል ኪዳነ ምሕረት ሆይ በዚህ ዓለም እውነተኛ ዘመድ ጓደኛ ወገን እንደሌለን ታውቂያለሽ። እናታችን ተስፋ አምባ መጠጊያችን አለኝታችን ክብራችን አንቺ ነሽና ጸጋሽን ሰላምሽን ረድኤትሽን በላያችን ላይ እንደ ክረምቱ አዝንሚልን። በማወቅም ባለማወቅም ከሰራነው ኃጢአት መተላለፍ ከወላጆቻችን በደልና መተላለፍ ከወገኖቻችን በደልና ግፍ አንቺ በከበረው ቃል ኪዳንሽ እጠቢን ንጹሕም አድርጊን። ተናግረን ማሳመን በተሳነን ጊዜ አንቺ አንደበት ሁኚን። የአብርሃም እንግድነት የይስሐቅ መዓዛ የያዕቆብ መሰላል ድንግል ማርያም ሆይ ዓለሙ ሁሉ ለእኛ ባዳ ሆኖብናልና ብንወጣም ብንወርድም ከድካምና ከትዝብት በስተቀር ሊሆንልን አልቻለምና ልጅሽ በሰጠሽ በከበረው ቃል ኪዳንሽ ጎዶላችንን ሞልተሽ ከውርደት አድኝን። ለቤተሰባችን፣ ለወገናችን፣ ለሀገራችን፣ ለሃይማኖታችን፣ ለፍጥረታትን በሙሉ ጠቃሚ አድርጊን። እናታችን ጸጋና በረከትሽ ለዘላለሙ አይለየን። አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር እና ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም ጠይቃለሁ። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን
ወለተ ማርያም፣ ሚሚ፣ ናቲ፣ ብርቱካን፣ ዓለም፣ ወለተ ማርያም፣ ፍቅርተ ማርያምና ወለተ መስቀል፣ ወለተ ሰማዕት፣ ወለተ ሐና፣ ወለተ መስቀል፣ ወለተ ጽዮንና ወለተ ጻድቅ፣ ፍቅርተ ማርያም፣ ትርሲተ ድንግል፣ ወለተ ጻድቅ፣ ፍቅርተ ማርያም፣ አመተ ጽዮን፣ ፍቃደ ሥላሴ፣ እህተ ሚካኤል፣ ወለተ ማርያምና ኃይለ ኢየሱስ፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ አጸደ ማርያም፣ ማርዬ፣ እህተ ሚካኤል፣ ወልደ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ሥላሴ፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድህን፣ ወለተ ቂርቆስና እህተ ማርያም፣ አክሊለ ሰማያት፣ ተክለ ሥላሴ፣ ቶማስ፣ ፍቅርተ ማርያምና ሰይፈ ገብርኤል፣ ወለተ ሚካኤል፣ ፍቅርተ ሚካኤል፣ ኃይለ ሚካኤል፣ ትርሲተ ሚካኤል፣ ፍቅረ ሥላሴ፣ ተስፋ ሚካኤል፣ ወለተ ማርያም፣ ሐና ማርያም፣ ወለተ ሐና፣ ወለተ ሐና፣ ኢዛና፣ ራይሻን፣ ሰላማዊት፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረአብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ። ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ሳህለ ማርያም፣ ወለተ ማርያም፣ ወለተ ጽዮን፣ ወልደ ሰማያት፣ ሙሉ ማሞ፣ ወለተ ሥላሴ እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት